ወራህመቱላሂ ወበረካቱ። እኔ ብዙ ጊዜ ከባለቤቴ ጋር ስጣላ በጉልበት እበልጠዋለሁ እና ብዙ ጊዜ በቀላሉ ስንታገልና ስንያያዝ እጥለዋለሁ፣ ግን አልመታውም አልሰነዝርምም እና በጣም ቅር ይለኛል። አፈውታ ለመጠየቅ አፈርኩ እና አኺራዬ ይበላሽብኝ ይሆንን? ይሄንን ብታብራራልኝና ትንሽ ብትመክረኝ የሚል ነው። አለመምታትሽ ጀዛክላህ ባረከላሁ ፊክ። አላህ ስብሓነሁ ወተዓላ አርሪጃሉ ቀዋሙነ ዐለ ኒሳኢ ቢማ ፈደለ ላሁ ባዕደሁም ዐላ ባዕድ ወቢማ አንፈቁ ሚን አምዋሊሂም ፈሷሊሓቱ ቃኒታቱን ሓፊዛቱን ሊልገይብ ቢማ ሐፊዘላህ። አላህ ስብሓነሁ ወተዓላ ነግሮናል። ወንዶች ዋና ኃላፊዎች ናቸው፣ የበላይ ናቸው፣ መሪዎች ናቸው፣ ኡመራዎች ናቸው፣ አዛዦች ናቸው፣ ንጉሶች ናቸው በሚስቶቻቸው ላይ አላህ ስላበለጠና ወጪ እነሱ ሸፋኝ ስለሆኑ ማለት ነው። ሀታ መጨረሻ እዚች አንቀጽ መጨረሻ ላይ አላህ የነገረን ነገር አለ። ወላቲ ተኻፉነ ኑሹዘሁነ ፈዒዙሁነ ወህጁሩሁነ ፊል መዳጅዕ ወድሪቡሁነ። በዚህ ነው የነገረን። ለወንዶች ነው። እናንተ አመጻቸው ካሰጋችሁና አመጻቸውን ካወቃችሁ ምከሯቸው፣ አኩርፏቸው፣ በመኝታ ግረፏቸው። ይሄ የተሰጠው ለወንድ ነው፣ ለወንድ ነው። እነዚህ መብቶች የተሰጡ ለሴት አይደለም፣ ለሴት አይደለም፣ ለሴት አይደለም። የፈለገ ጉልበተኛ ብትሆኛ፣ አዎ ብዙ ሴት ወፈር ወፈር ረዘም ረዘም ያለ ጉልበት ያላቸው አሉ። ደቃቃ ወንድ አጠር ያለ ምንም የማይችል ተነቅነቅ ከተያዙ ልጥለው ትችላለች። ጣልሽው ወደቀ የሱ ሞራል ሌላ ቢቀር እንኳን አሁን አባቶቻችን እኮ እግራቸው ጋር ያታግሉን ነበር አይደል? አውቀው ይወድቁልናል። አውቀሽ ውደቂ እንዳትጎጂ ሆነሽ አንቺ ውደቂ እንጂ ለመጣል ቢመችሽ እንኳን አትጣዩ። ጥሩ አይደለም። እኔ የወንድምነቴን የምነግረው ሞራል እኮ ነው። ጥሩ አይደለም። ወንድ ልጅ በቃ ወንድ ነው። ሴት ብትወድቂ አንቺ አያሳፍርም። በቃ ወንድ ነው የጣለሽ። ውደቂ በቃ ውደቂ። እኔ ይሄንን ነው የምልሽ። ነብዩ አለይሂ ሰላቱ ወሰላም والحديث صحيح بعض العلماء لو أمرت أحد أن يسجد لأحد لأمرت المرأة أن تسجد لزوجها لعظم حقه عليها من حديث معاذ رضي الله تعالى عنه نبي عليه الصلاة والسلام سولة سو سجود بيادرق نورو بيتشال نورو يعني بعز نورو ميست لبا على بيتوا سجود اندتادرق بقبا بوت سجود اندتادرق كلت أحسن برالو حقو بطعم كبار سلهونه ስለዚህ እንዴት አድርገሽ ባልሽን ጠምዘሽ እንድታስለፈልፍ ያለሽ እንድትጠያለሽ እንንታይ እህት የፈለገ ብትናደጅም በቃ ይችን እኔ ወንድምነት ምክር ይሄ ነው። አፈውታ ጠይቂው፣ አፈውት በለኝ በይው፣ ጠይቂው። ምንም አፍረት ነገር የለውም። አፈውት ተባባሉ፣ ይቅር ተባባሉ። ተናድጄ ነው እንደዚህ ሆኜ ነው አፍወን በቃ ንገሪው፣ አሳድርግሽ ምንም አይደለም በቃ አንተን የምታሸንፈኝ በይ። እንደው ምናልባት አሁንም እንደዚህ የሆነ ጫና ካደረገ እንዲያትጎጂ ሆነሽ መውደቅ ነው። እኔ ይሄንን ነው የምመክረው። እንደው ባልጋ እንደዚህ ተው እንዴ አለ። በለዛ ብዙ ወንድ እኮ የሚጣል እኮ ነው እንዴ። ብዙ ወንድ ያው እያፈሩልን ነው እንጂ ታው እንጂ እያሉ ወይ ይሸሻሉ ወይ የሆነ ነገር እንትን ያለ እንጂ አለ። በለዛ እንዴ ስንት ጉልበተኛ እኮ ሴት አለ እንዴ ይጠላል። ብዙ ሴት ብዙን ወንድ ይጠላዋል። ግን እንደዛ አታድርጉ። የፈለገ ብትናደጂ ውደቂ ብዬሻለሁ።